የቀጣይ ዓመት እንግዲህ የክለባችን ፊክስቸሮች ሙሉ ለሙሉ ወጥቷል ማለት ነው። ቪዲዮን ፖዝ አድርጋችሁ ተመልከቱ። እዚህ ጋር አስቀምጥላችኋለሁ ማለት በመጀመሪያ ሳምንት ኮቨንትሪ ነው አግኝተን ልጥልጥ አድርገን የምንጀምረው ማለት ነው። በመሄዳችን ነው ከኮቨንትሪ ጋር ምን ጨውተው ስድስት ነው የምናገበው። ገብቷችኋል አይደለም? ዩናይትድ መጀመሪያ ሳምንት ላይ ተጫውቱ ተብሎ ነበር፣ ግን ኮቨንትሪ ግን ቀይሩልን። ለምን ሁሌኛ እየተሸነፈን እንጀምራለን? አምና ተሸነፈን ዘንድሮ ማንሸነፍን ብለው 16ኛ ሳምንት ነው የምንጫወተው ከዩናይትድ ጋር ማለት ነው። እሱንም ግን ወስደን እንለጠልጧለን። በዚህም በዛ ማታመልጡንም ቀጣይ ዓመት ገብቷችኋል አይደለም? ሌፍት ዊንግ ላይ አንድ ደህና ሰው እናመጣለን፣ ሻምፒየንስ ሊጉን ከዛ ቀጣይ ዓመት ቼዝ የምናደርገው ሻምፒየንስ ሊጉን ነው። ህይወታችሁ ይበላሽላችኋል ይውላችሁ ማለት ፕሪሚየር ሊጉ የባለፈውን ዓመት ስህተት ላለመድገም ደግሞ የመጨረሻ ሳምንት ላይ ከብራይተን ጋር ነው የምንጫወተው። በሜዳችን ነው ገብቷችኋል። ሜዳችሁ ላይ አንሱት ዋንጫው ምናምን ብሎ ያው እንትን ብሎናል። ስለዚህ በሜዳችን ነው የምናነሳው የመጨረሻ ሳምንት ላይ ገብቷችኋል አይደለም? እዚህ ጋር ካሉት ከሙሉ ፊክስቸሮች ወሮች እንግዲህ ዲሴምበር ላይ ያለው ትንሽ ተደራራቢ ጨዋታዎች ይበዙታል። ፌስቲቭ ፊክስቸር ስለሆነ ምናምን ነገር ግን ማንንም አንሰማም። ዩናይትድ ምናምን ብትመጣ ምንም አንሰማህም። ገብቷል አይደለም? አምና ተሸንፈናል በእናንተ ማለት ነው። ዘንድሮ እንበቀላችኋለን። ህይወታችሁ ይበላሻል። ህይወታችሁን እናበላሽዋለን። ቀጣይ ዓመት ይኸው መርሃ ግብራችን ይወጣ። ይኸው ኮፒ ሊንክ አድርጉ። ተማንኛውም ወያላ አመለጠን ጀሞ በጣም በሚያናዱ ሁኔታ አመለጠን። ወንክ ኮን አንደኛ ሳምንት እንለጣለጥ አልኩት። ፈርቶ ቅዞን መጣው እንዴ እናቴ ትቆጣኛለች። አንተ ሐራም ነው ሲል ሰላጭ ምንድን ሰም በስንት ለመና ጎትቼ አሳጭኝ ሳምንት አስመጣሁት። ብታመጪኝ አታመጪኝ ወያላ አታመጪኝ ምን እኔ ወጥኛ ነው አንቺ ለመለጥለጥ ዘንድሮ ቆይ አገኝሻለሁ አገኝሻለሁ። እንዲህ በቀላሉ ልፋታ ሌላውን ይሁት ከሲቲ ምናምን እኛ 16 ሳምንት ማፈጠኝ መቼ ነው የዛሬ 2 ወር ልክ በዛሬዋ ቀን ፕሪሚየር ሊግ ይጀምራል። የፕሪሚየር ሊጉ ቻምፒዮንና የሻምፒዮንስ ሊጉ ፋይናሊስት አርሰናል ከኮንቨንትሪ ይገጥማሉ። አርሰናል በመከላከል ኮንቨንትሪን ያስደምማል። በቃ ይሄ ቡድን ሻምፒዮን ነው ብሎ ለመከላከል ሲመጡ ከኮንቨንትሪ በላይ ተከላክሎ በቴስታ ያስደምማል። ቅድም ማን ዩናይትድ ሆም ነው ከሄል ሲቲ ብያችሁ ነበር። አዌ ነው። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንግሃም ከሊድስ፣ ብሬንትፎርድ ከስፐርስ፣ ብራይተን ከአስቶን ቪላ እሁድ፣ ማን ሲቲ ከቦርንማውዝ እሁድ፣ ኒውካስትል ከሊቨርፑል እሁድ፣ ፉልሃም ከቼላው ወንድም ጥላ ከለላ በሰኞ ቀን በሃንግ ሊያስጀምሩት ነው ማለት ነው። 2 ወር ልንጠብቅ ነው ለፕሪሚየር ሊግ። ወይ በስመ አብ በጣም ብዙ ነው፣ ግን ያበደ ነው ያበደው። አቤት ትርፌ እድለኛ ቡድን! ኧረ ምን አይነት ትርፍ ያለ ቲም ነው በእናታችሁ። እኔማ በሲዝኑ መጀመሪያ አግኝቼሽ እንደ አምኖ አንድ ሴት ፒስ ጎል ቅርቅር አድርጌብሽ አስለቅሽሽ በእንባ እየያስ ብዬ ሲዝንሽን ልጀምረው ነበር፣ ግን ተረብሽ። ምን አይነት እድለኛ ቡድን ነው ግን ማንቸስተር ዩናይትድ ማለት። ወይኔ የተረጋገጠ 3 ነጥብና 3 ጎል ነበረኝ እኮ። እንደው አንድ ጎል አግብቼ በሴት ፒስ ላቃጥልሽ ነበር፣ ሲዝንሽን በእንባ ላስጀምርሽ። ምን አይነት እድለኛ ቡድን ነው ምድረ ቀሪላ ሁላ። የሚገርም ነው ጀማ። በዛሬው ዕለት የማንቸስተር ዩናይትድ የመጀመሪያ ተፋላሚ ክለብ ታውቋል። የመጀመሪያው የማንቸስተር ዩናይትድ ተፋላሚ ክለብ የሆነው ዘንድሮ ከቻምፒዮንስ ሊግ ያደገው ማለት ነው ሁሉ ሲቲ የማንቸስተር ዩናይትድ የመጀመሪያ ተጋጣሚ እና የማንቸስተር ዩናይትድ እስከ 38ኛ ሳምንት ድረስ ተፋላሚዎች እነዚህ ናቸው። በሚጀምረው ቀን በቅዳሜው ዕለት ማለት ነው ማንቸስተር ዩናይትድ ከሁሉ ሲቲ ጋር የሚጫወት ይሆናል። ዩናይትድም በቦክሲንግ ዴይ ማለት ነው ማንቸስተር ዩናይትድ ከኖቲንጋም ፎሬስት ጋር ይጫወት። እንዲሁም ደግሞ የማንቸስተር ዩናይትድ 10 ተከታታይ ጨዋታዎች ማለት ነው እንደዚህ ሁሉ ሲቲ አለ፣ እዚህ ጋር ደግሞ ኢፕስዊች ታውን አለ፣ እዚህ ጋር ደግሞ ኤቨርተን አለ፣ እዚህ ጋር ሲቲ ማንቸስተር ሲቲ አለ፣ እዚህ ጋር ፎልሃም አለ፣ እዚህ ጋር ደግሞ ቶተንሃም አለ፣ እዚህ ጋር ደግሞ ማለት ነው እንደገና ሊድስ፣ ከዛ በርንማውዝ አለ እዚህ ጋር፣ ከዛ እዚህ ጋር ደግሞ ቼላው አለች ማለት ነው። እዚህ ጋር አፎን ቪላ አለ ማለት ነው። ጀሞ እነዚህ የማንቸስተር ዩናይትድ ተከታታይ 10 ሳምንት ተፋላሚዎች ናቸው። ጀሞ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ቀጣይ ሲዝን ዋንጫው የምናነሳበት ጨዋታ ይፋ ሆኗል። ሃንድ ኦፍ አርሰናልን ያደረገው እኔ በጣም 3 ወሳኝ የጨዋታ ሳምንታቶች ብዬ ያሰብኳቸውን ልንገራችሁ። የመጀመሪያው የመክፈቻው 5 ጌሞች ማለት ነው በጣም ኢንተረስቲንግ ናቸው። ለማየት በጣም ያጓጉ ፕሪሚየር ሊጉ ሞቅ አድርገን እንድንከፍተው ምናምን የሚያደርጉ እና ትንሽ ሊያስቸግሩም የሚችሉ ናቸው። የመጀመሪያው የመክፈቻ ጨዋታ ቪላ ኮቨንተሪ ራሱ ምን ይዞ እንደሚመጣ አይታወቅም። የአርብ ማታ ጨዋታ ነው። የአርብ ማታ ጨዋታ ምት የሆነ ጨዋታ ነው። ከዛ ቪላን አስቡት፣ ከዛ ቼልሲን አስቡት፣ ሰንደርላንድ፣ ብራይተን ማለት ነው እና አዌ ይበዛዋል ጨዋታዎቹ። ቪላን አዌ ነው፣ ሰንደርላንድን አዌ ነው፣ ብራይተንን አዌ ነው የምንገጥመው ማለት ነው። ከሱ ትንፋሽ ወስደን ምናምን ነገር ደግሞ ማለት ነው ስንመለስ እዚህ ጋር ሆም ሲቲ እናስተናግድና ብሬንፎርድ እናስተናግድና ከዛ አዌ ደግሞ ብሬንፎርድም አዌ ከዛ ቶተንሃም አዌ ማለት ነው። ከዛ ቦርንማውዝ ከዛ ዩናይትድ ፕሪሚየር ሊጉ ያበደ ነው።
ከዛ እኔ በጣም ኢንተረስቲንግ ነው ብዬ ግን አስቤ ነበር። ይኸውላችሁ ኒውካስትልን በሜዳችን እናስተናግዳለን። ከዛ ሲቲን እንገጥምና ከዛ ሊቨርፑልን እንገጥምበት። አይ ቲንክ ይሄኛው ፔሪድ የፕሪሚየር ሊጉ ዋንጫ ተፎካካሪዎች ቢያንስ ሶስቱ የሚታወቁበት ሰሞናት ይሆናሉ ብዬ አስባለሁ። ከ21ኛው ሳምንት በኋላ የምናደርጋቸው 22፣ 23 እና 24ኛው ሳምንት ይመስሉኛል እነዚህ ጌሞች ማለት ነው። ኦኬ ከዛ በጣም ኢንተረስቲንግ ደግሞ ሌላ ታይም ላሳያችሁ። ቪላን ቦርንማውዝ እና ቶተናም የምንገጥምበት ይሄ ኦልሬዲ ዋንጫ ፉክክር ውስጥ ሁለቱ ቲሞች ምናምን የሚቀሩበት ሰሞን ነው። ገባችኋ? ሜቢ ልናረጋግጥም እንችላለን። ሆም ነው እዚህ ቶተናም ጋር ምናምን ብናረጋግጥ ደስ ይለኛል። ኦር ቀድመን አረጋግጠን አስጨብጭበን ብናስገባቸው ማለት ነው። በጣም የወደድኩት ነገር ዋንጫውን ስናነሳ በሜዳችን ነው የምናነሳው እና ኢትስ በጣም ጸዴ ፕሪሚየር ሊግ በጣም ያጓጓ ገና ካሁኑ ቶሎ ወርልድ ካፕ አልቆ ምናምን ነገር እንድንገባ ነው የምፈልገው። እና እናንተ እንዴት አያችሁት? እና የትኛው ፔሪድ እንትን አላችሁ አጓጓችሁ ገና ካሁኑ? ዩናይትድ ለጊዜው ወደፊት እናወራበታለን ስለ ዩናይትድ ጌም። እነዚህ የታዩኝ ግን እነዚህ ናቸው። ፎሎ አድርጉ፣ ኮፒ ሊንክ አድርጉ። ይመቻል። ይልሃል ቀጣይ ሲዝን እንግዲህ ፕሪሚየር ሊጉን አድርገን የምንበላበት ፊክስቸሮች ተለቀውልናል ማለት ነው። መጀመሪያ እንደምታዩት ቦርንማውዝን ነው የምገጥመው። ለምን አባ ነው ነጥብ ያስጣልከኝ የምበላውን የእንግሊዝ ፕሪሚየር ሊግ ብዬ በሜዳዬ እንደፈረደበት ግርፍርፍ አድርጌው ጀምራለሁ ማለት ነው። ከዛ እንደምታዩት እንግዲህ ዩናይትድም አዌ አለን ማለት ነው። 4ኛ ሳምንት ላይ አይ ቲንክ የሚያናድደው ግን ዘንድሮም ወደ መጨረሻ አካባቢ በጣም ከባባድ ፊክስቸሮች ነው ያሉብን። ፕሪሚየር ሊጉ አዳዲስ ዊነር ነው ከዚህ በኋላ ማየት የምንፈልገው። ይሄን ቲም ገባ እያለ ራሱ ጥልቅ እንዲል አይፈልጉም። መሀል ላይ ከቪላ አለ ዘንድሮም ወደ መጨረሻ ከሰንደርላንድ አዌ ያለ መጨረሻ ላይ። ስለዚህ እኛ ምን እናደርጋለን? ቀደም ብለን 30ኛ ሳምንት ላይ እናረጋግጣለን ማለት ነው። ቋጠሮም እንደምታዩት በመጀመሪያ ሳምንት ነው የሚጀምረው። አርሰናል ከኮቬንትሪ ሲቲ ቻምፒዮንሺፕ በልተው የመጡ ናቸው። አይሰማሙም ነው የምልህ። እነሱም ፕሪሚየር ሊግ በልተዋል። ሌላኛው በጉጉት ተጠብቀው የነበረና እንደምፈልገው የሆነልኝ ነገር ቢኖር አርሰናልን መጀመሪያ በሜዳቸው ነው የምናገኛቸው። ከዛ የሆነ ነገር ፈጥረው እንኳን የሆነ ነገር ቢሉን እንደለመደው በሜዳችን መልሰን ስጥት በሜዳችን ከተጫወቱ በኋላም ከባባድ ጨዋታ ነው ያለባቸው። ከዚህ በፊት አይ ቲንክ ኒውካስትልን ተጫውተው ነው እኛን የሚያገኙ። ከዛ ሊቨርፑል አዌ ያላቸው፣ ዩናይትድ አዌ ያላቸው። እዛው አካባቢ ከባባድ ነው ያለበት። ሊቨርፑልም ከኒውካስትል የሚገርም ጌም አለው የመክፈቻ ጨዋታ ላይ። መጨረሻ ላይ ሰኞ ቼልሲ ትጫወታለች። ያበደ በቃ ወደ ቋጠር የቀጣይ ዓመት ማለትም የ26-27 የእንግሊዝ ፕሪሚየር ሊግ ፕሮግራም ወጥቷልና ቼልሲ ዓመቱ ሙሉ የሚያከናውናቸው ጨዋታዎች እዚህ ጋር ተቀምጦላችኋል። አቁማችሁ ስክሪንሻት ማድረግ ትችላላችሁ። የመጀመሪያ ጨዋታችንን ሰኞ ቀን ከፉልሃም ጋር ከሜዳችን ውጪ ኦገስት 24 እናከናውናለን ማለት ነው። የመጀመሪያ ከባድ ጨዋታችን ደግሞ 3ኛ ሳምንት ላይ አርሰናል እንገጥማለን ማለት ነው። ፕሮግራሙ እንዴት አያችሁት? ሀሳብ አስተያየት ኮሜንት ላይ ያሳውቁኝ። ፎሎ ማድረጋችሁ እንዳረሱ። እሺ የቀጣይ ዓመት እንግሊዝ ፕሪሚየር ሊግ ፊክስቸር ተለቋል ማለት ነው። ቦርንማውዝን በመግለብ ነው ምንበርከው ማለት ነው። አለቀ ብሎኛል። ብቻ ይሄ ሙሉ እንትኑ ብዙ ተጠባቂ ጨዋታ ያለ አይመስል። ትንሽ ሊቨርፑል ከኒውካስትል መሰለኝ። ግን የሚያናድ ነገር አለ። ምንድነው እሱ? የቀጣይ ዓመት የኛ ጨዋታ የመጨረሻ ሳምንት እያየሁት አስቶን ቪላ የሚባል ቲም አንተ ሲያስጠሉ ወደዛ አንተ ከ37 38 ሳምንት ሁሌ እንዳገናኙ ነው። እኔ ምንድነው ችግሩ እዴ? እኔ ይሄን ቲም የሆነ ኤምሬ ቲም እንደዚህ በመጨረሻ ሳምንት እየተገናኙ ጥሩ አይመጣም። በቃ አይሆንም። ሰንደርላንድ ነው ኦብቪየስሊ ያሸንፈን ዋንጫ የምንበለው። እና ደግሞ የመጀመሪያዎቹ 5 ጨዋታዎች የኛ ይሄን ይመስላሉ። የዩናይትድ፣ የሊቨርፑል፣ ያርሰናል የማይ የሚከብድ ይመስላችኋል? አይ ቲንክ የኛ በጣም ከባድ ነው። ገብተናል የ2026-27 የእንግሊዝ ፕሪሚየር ሊግ የመጀመሪያ 5 ጨዋታዎቻችን እኚህን ይመስላሉ። በመጀመሪያ የምናገኘው ሁል ሲቲ፣ ኢፕስዊች እና ኤቨርተን እና ማንቸስተር ሲቲ ፉልሃምን የምናገኝ ይሆናል። እኔ ከነዚህ 5 ጨዋታዎች ማንቸስተር ዩናይትድ 12 ነጥብ የሚያሳካ ይመስለኛል። እናንተ ማንቸስተር ዩናይትድ ከነዚህ 5 ጨዋታዎች ምን ያክል ነጥብ የሚያሳካ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አካፍሉኝ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። በቼልሲ በኩል የሚቀጥለው ዓመት የሚደረጉት የጨዋታ መርሃ ግብሮች ታውቀዋልና እነዚህን ይመስላሉ። ከኋላ የምታዩትን በጣም ነው የፈራሁት። ለምንድን ነው የፈራሁት መሰላችሁ? በህይወቴ ፎር ዘ ፈርስት ታይም የቼልሲ ደጋፊ ሆኜ የሚቀጥለውን ሲዝን ፈራሁት። ምክንያቱም ቼልሲ ምንም አይነት እንቅስቃሴ እያደረገ አይደለም። በተቃራኒው ደግሞ ተጫዋቾች እየወጡበት ነው። ኢቨን የወጡትን ተጫዋቾች ለመተካት የሚይዛቸው ሩመሮችን ብታዩት በጣም ነው የሚያናድደው። ማለት የሆነ የምንጠብቀው አይነት ቲም አይደለም። እስቲል የኛ አሰልጣኝ ስራ አልጀመረም። ከሱ በኋላ እና አንዲ ራዮላ ምናምን ገብተው ተጫዋች እያስፈረሙ ነው። የኛ አሰልጣኝ ምንም ስራ አልጀመረም። ምንም እያስፈረመ አይደለም። ማናጀር ነው ተብሎ መጥቷል፣ ግን ምንም እያደረገ አይደለም። ዘግይቶ ቢገባ ደግሞ የዝውውር መስኮቱ ላይ ትልልቅ ተጫዋቾችን ከተወሰዱ በኋላ ማንን ልናስፈርም ነው? እኔ ጥያቄ ነው የሆነብኝ። ቶተንሃም እንኳን ስንት ተጫዋች ነው ያስፈረሙ? አትሊስት ቶተንሃም ከነበረበት 2 ዓመት እንትን ውስጥ ነቅቷል። አሁን እያስፈረመ ያለውን ተጫዋች ይዩት።
ዲዘርቢን ከቀጠረ በኋላ በጣም ትልቅ ለውጥ ለማድረግ እየተጣጣረ ነው ያለው። የኛዎቹ ግን ምንም ለማስፈር ጭራሽ እየለቀቁ ነው ተጫዋች በጣም እየለቀቁ እኮ ነው። አሁን ነገ ከነገ ወዲያ ኤንዞ ፈርናንዴዝን ሂርዊጎ ሲባል ልሰሙት ትችላላችሁ። ከዛ ደግሞ ሌሎች ተጫዋቾችም ገና የሚለቁ አሉ። መልቀቅ ላይ ነው ትኩረት ያደረጉት። ግን ኤንዞና ኩኩሬላ ወጥተው ስቲል ባዲያሽሊ፣ ቶሲን እና ዲሳሲ ቼልሲ ናቸው። እኔ ምን እየተካሄደ እንደሆነ አልገባኝም። የሚቀጥለው ዓመት ታዲያ በእነዚህ ተጫዋቾች አንወርድም? በጣም ነው የሚያስፈራው። የምር እኔ በጣም ነው የፈራሁት። ይህ ሞተ በቃ የኔን ቲም ገደሉብኝ። በቃ እግዚአብሔርን እንደዚህ ነው የወጉት ቼልሲ። ጌታን እውነቴን የሚያስጠላ አወጋግ የሚያስጠላ አገዳደል ነው የገደሉት። ይመቻቸው። እውነት የሚያስፈርሙት ተጫዋች ማን እንደሆነ እንኳን አናቅም። ምን እየተካሄደ እንደሆነ እንኳን አናቅም። ምን እንደሚያደርጉ አናቅም። ግን ይሄው ፊክስቸሮቹ ወጥተዋል። ማንን ነው የምንገጥመው? እስቲ ፉልሃምን ሄደን በሰው ሜዳ ነው የመጀመሪያ ጨዋታው። ፉልሃምን እናሸንፋለን። ከዛ ብራይተንን ነው በሜዳችን ብራይተንን እናሸንፋለን። ምንድን ነው እሺ የምናደርገው? እንዴት ነው የምንቋቋመውስ? ማንን ነው እሺ የሚያመጡልንስ? እኔ እንጃ፣ እኔ አላውቅም። እስቲ ሀሳባችሁን ግን ኮመንት ሴክሽን ላይ አስቀምጡልኝ። ደግሞ ኮፒ ሊንክ አድርጉ። ቀጣይ ዓመት ዋንጫችንን ከፍ የምናደርገው በሜዳችን በኦልድ ትራፎርድ መሆኑ ተረጋግጧል። እንግዲህ የመጨረሻ ጨዋታችን ከፉልሃም ጋር እንደሆነ ተረጋግጧል። ማንቸስተር ዩናይትድ በቀጣይ ዓመት ከሁል ሲቲ ኢፕስዊች እንዲሁም ደግሞ ከኤቨርተን ጋር የመጀመሪያዎቹን 3 ጨዋታዎች የሚያደርግ ይሆናል። ከነኚህ ጨዋታዎች ማንቸስተር ዩናይትድ ስንት ነጥብ ያገኛል? የእናንተን ግምት ኮሜንት ሴክሽን ላይ አስቀምጡልኝ። የቀጣይ ዓመት ፊክስቸር እንግዲህ እንደምትመለከቱት ስክሪኑ ላይ ከፈለጋችሁ ስክሪንሾት አድርጋችሁ መከታተል ትችላላችሁ ማለት ነው። ማንቸስተር ዩናይትድ በቀጣይ ውድድር ዘመን ሻምፒዮን እንደሚሆን ምንም ጥርጥር የለኝም። በእኔ በኩል የመጨረሻ ጨዋታችንም በኦልድ ትራፎርድ ነው። የዋንጫ ሴሪሞኒያችንም ውብ እንዲሆን ነው ይሄ ነገር የተደረገው። እስቲ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ፎሎ ማድረጋችሁ እንዳትረሱ።